ትናንት ያደረግነው ታላቅ ሰልፍ ይሄን ዓላማ ያደረገ ነው። በዚህ መሰረት ሰልፉ በስኬት ተጠናቋል። ቀደም እንዳስቀመጥኩት ሰላም ነው ምርጫችን፣ ጦርነት ይብቃ የሚል ሰልፍ ነው ያካሄድ ነው። ትግራይ አዲስ አበባ የሚኖሩ የትግራይ ተወላጆች ከ11 ሰዓት ጀምሮ ዝናብ ሳይበግራቸው ብርድ ሳይበግራቸው ወደ መስቀል አደባባይ በመምጣት በሰልፉን ተሳታፊ ሆነዋል። በሰልፉ ተሳታፊ ሆነው የሚፈልጉትን መልእክት አስተላልፈዋል። እዛ ያለው አፋኝ ቡድን ከጫንቃችን ውረድ፣ ይበቃናል፣ ከዚህ በላይ ጭቆና፣ ከዚህ በላይ ግፍ፣ ከዚህ በላይ ጸረ ዲሞክራሲያዊ አገዛዝ አንፈልግም የሚል መልእክታቸው አስተላልፈዋል። ቅድም እንደተባለው በዚህ ሰልፍ ከ90 እስከ 95% የሚሆን የትግራይ ተወላጅ ቢሆንም የተለያዩ የኢትዮጵያ ብሔር ብሔረሰቦችም ሰላም ወዳጆች፣ ትግራይ ሰላም ስትሆን ነው ኢትዮጵያ ሰላም የምትሆነው፣ ትግራይ ሰላም ስትሆን ነው ቀጠናችን ሰላም የሚሆነው፣ ትግራይ ሰላም ስትሆን ነው ልጆቻችን በሰላም የሚኖሩ ብሎ የሚያምኑም በዚህ ሰልፍ መጥተው ተሰልፈዋል ማለት ነው። ስለዚህ ሰልፉ ቅድም እንደተባለው ሰክሰስፉል በሆነ መልኩ ተዘግተዋል። ሰልፉ ስናካሄድ ምን ዓላማ ነው የነበሩን፣ ምን ግብ ነው ያሳካ ነው የሚል አጠራጠር እያረኩ ያቀርባሉ። የሰልፉ ዓላማ አንደኛው የህወሓት አንጃ ቡድን እያደረገው ያለው የጦርነት ዝግጅት እንዲያቆም ለመላው የዓለም ህብረተሰብ እንዲሁም ለፌዴራል መንግስት እንዲሁም ለሁሉም በትግራይም ከትግራይ ውጭም ያሉ የትግራይ ተወላጆችም አንድ ትልቅ መልእክት ለማስተላለፍ ነው። ይሄ ቡድን እያደረገው ያለው ጦርነት ዝግጅት መቆም ነው ያለበት፣ ወደ ሰላም ነው መምጣት ያለብን፣ ወደ ልማታችን ነው መመለስ ያለብን የሚል ነው አንደኛው ዓላማ። ሁለተኛ የትግራይ ህዝብ ፍላጎት ሰላም መሆኑ ለመላው ለኢትዮጵያ ህዝብ ለመላው የዓለም ማህበረሰቡም ለመግለጽ ነው። የትግራይ ህዝብ ከሰላም ውጭ የሚፈልገው ነገር የለውም። በሰላም መኖር ይፈልጋል። በሰላም ልጆቹ ማሳደግ ይፈልጋል። በሰላም ከቦታ ቦታ መንቀሳቀስ ይፈልጋል። ስለዚህ ሰላም የትግራይ ህዝብ ቁጥር 1 ምርጫ መሆኑ መላው የኢትዮጵያ ህዝብም ማወቅ አለበት። ከዛ አልፎም በቀጠናውም በመላው ዓለም የሚገኙ ህዝቦችም የትግራይ ህዝብ ፍላጎት ምን እንደሆነ ማወቅ ይኖርባቸዋል። ስለዚህ ይሄን ለማሳወቅ ዓላማ ይዘን ተነስተናል። ሌላ ትግራይ ውስጥ አሁን በጣም አስጨናቂ የሚባል አስገዳጅ የወጣቶች አፈሳ አለ። የወጣቶች አፈሳ ያው ቅድም እንዳልኩት ቡድኑ ለዳግም ጦርነት እየተዘጋጀ ነው ያለው። ለዳግም ጦርነት በሚያደርገው ዝግጅት ወጣቶች ያለ ፍላጎታቸው ወደ ጦርነት እንዲገቡ ሰፊ አፈሳ እያካሄደ ነው ያለው። ዛሬ በዚህ ይሄ መድረክ ንግግር ከምናደርግበት በፊት በነበሩኝ ሪፖርቶችም እንደዛ አይነት አፈሳዎች ነው እየተካሄዱ ያለው። ስለዚህ ያ አፈሳ በሂማን ኮንቬንሽኖች በተለያዩ የዓለም ኮንቬንሽኖችም ወንጀል ነው። ይሄ ወንጀል ዓለም አቀፍ ማህበረሰብም ይሄ ቡድን እያደረገው ያለ አፈሳ ትክክለኛ እንዳልሆነ በህግ ተጠያቂ ሊሆን እንደሚችል መልእክታችን ለማስተላለፍ ነው። ከዛ በተጨማሪ እዛ ያሉ ወጣቶችም ይሄን ቡድን እያደረገው ያለው አፈሳ እንዲታገሉት መላው ህብረተሰብም አጋይንስት የዚህ አፈሳ እንዲታገል የማድረግ ነው። ከአፈሳውም እያደረገው ያለው ዝግጅት ወጣቶች እያፈሰ በተለያዩ ጦርነቶች ለማሳተፍ ነው። ከሁሉም በላይ ደግሞ በጣም የሚያስጠላውና የሚዘገን ነው። በጥቂት ዶላሮች ለሱዳን የእርስ በርስ ጦርነት የትግራይ ወጣቶች እየተሸጡ ነው ያሉ። ባለፈውም በርካታ ወጣቶች ሄደው በተለያዩ የሱዳን ኃይሎች እየተዋጉ ነው ያለው እርስ በርሳቸው። ስለዚህ በዛ የእርስ በርስ ጦርነት ገብቶ የተማገዱበት ሁኔታ ነው ያለው። ስለዚህ ይሄ አፈሳ ይሄ የወጣቶች ሌላ ሀገር አሳልፎ የሽያጭ እንዲቆም የኢትዮጵያ መንግስትም ማህበረሰብ ዓለምም ይሄ እንቅስቃሴ እንዲያስቆመው መልእክታችን ለማስተላለፍ ነው። ከዚህ በተጨማሪ
የፕሪቶሪያ የሰላም ስምምነት ኦልሞስት ቁሞ ነው ያለ። ፕሪቶሪያው ስምምነቱ ተጥሶ ነው ያለ። ስለዚህ ይሄ የፕሪቶሪያው የሰላም ስምምነት መጣሱ የትግራይ ህዝብ ያሳስበዋል። የትግራይ ህዝብ በዚህ ከነበረው የ2 ዓመት ጦርነት ወጥቶ በሰላም መዋል በሰላም ማደር የጀመረበት ሁኔታ ነው የነበረ። አሁን ግን እዛ ባለው አፍራሽ ቡድን ምክንያት የፕሪቶሪያው ስምምነት ተጥሶ ወደ ሌላ ግጭት ነው እየተካሄደ ያለው። ስለዚህ የፕሪቶሪያው ስምምነት ሁሉም በፕሪቶሪያ ስምምነት ተሳታፊ የነበሩ አካላት በጋራ መጥቶ ተወያይቶ ወደ ተግባር መሄድ መቻል አለበት። የትግራይ ህዝብ በሰላም በልማት በዲሞክራሲ በሁሉም ተጠቃሚ ማድረግ ህገ መንግስት ወደ ህገ መንግስቱ ኦርደር የመመለስ ሂደቶች ያካተተ ነው የፕሪቶሪያው ስምምነት። ስለዚህ ይሄ የፕሪቶሪያው ስምምነት ከተጣሰበት ቆሞ ወደ ነበረበት ወደ ትክክለኛ ሂደቱ ተመልሶ ፕሪቶሪያው ስምምነት እንዲተገበር ነው። ስለዚህ ሰልፉ እነዚህ ዓላማዎች ይዞ ነው የተነሳ። ዓላማዎችን ከማሳካት አንጻር በግቦች ስንለካው ከ30 እስከ 50 ሺህ የትግራይ ተወላጆች በሰልፉ መጥቶ ሀሳባቸው እንዲገልጹ ነበር እንደ ግብ ይዘነው የተነሳ ነው። በስኬትም ከ45 ሺህ ወደ እስከ 50 ሺህ የሚጠጋ የትግራይ ተወላጅ እንዲሁም 5% እስከ 10% የሆኑ የተለያዩ ብሔር የትግራይ ሰላም ወዳጆች በሰልፉ ተገኝተዋል። በሰልፉ በሚገኙበት ወቅት ቅድም ያስቀመጥናቸው ዓላማዎች ለማሳካት ጥረት ተደርጓል። በሰልፉ ማስተላለፍ አለብን ብለን ያሰብናቸው ሁሉም መልእክቶች ተላልፈዋል። ስለዚህ በውጤት ስንለካው የጥፋት ኃይሉ እዛ ሆኖ እንደሚፎክረው እንደሚናገረው ሰልፉን ጥላሸት ለመቅባት እንደሚያደርገው ሳይሆን ሰልፉ ውጤታማ ሆኖ እንደተሳካ ማረጋገጥ ችለናል። ይሄም ሚዲያዎችም እዛ ተገኝታችሁ አይታችሁታል። ህዝቡ የነበረው ወኔ፣ ህዝቡ የነበረው ለቡድኑ ጥላቻና ለሰላም ፍላጎት ያለው በሚገባ በተግባር ያሳየበት ነው። ጨለማ ሆኖብኝ አላለም፣ ሌሊት ሆኖብኝ አላለም፣ ዝናብ ሆኖብኝ አላለም። ስለዚህ ሁሉም ነገር ተቋቁሞ ወደ ሰልፉ ወደ መስቀል አደባባይ በመምጣት መልእክቱ ያስተላለፈበት ነው። ስለዚህ ቶታሊ ሰክሰስፉል የሆነ ሰልፍ በአዲስ አበባ አካሂደናል። ከአዲስ አበባ ቀጥለን በተለያዩ የሀገሪቱ አካባቢዎችም እናካሂዳለን። በመላው ዓለም ያሉ የትግራይ ተወላጆችም እነዚህ ተመሳሳይ ሰልፍና ተመሳሳይ መልእክቶች በማስተላለፍ ቡድኑን የሚቃወምበትና ቡድኑ ከጥቅም ውጪ የሚያደርጉበት ሂደት ይኖራል ማለት ነው። ይህን ሰልፍ እንዲሳካ የተለያዩ አካላት ከኛ ጎናችን በመሰለፍ ድጋፍ አድርገዋል። የመጀመሪያው አካል የፌዴራልና የአዲስ አበባ መስተዳድር የጸጥታ አካሎች ቡድኑ ሲያሰራጨው የነበረ የጸጥታ ስጋትም የተለያዩ መልእክቶችም እሱን በሚገባ በመግታት ይህ ሰልፍ ትልቅ ሰልፍ ነው። ትልቅ ሰልፍ በሚደረግበት የተለያዩ ችግሮች ሊያጋጥሙ ይችላሉ። ያለ ምንም ችግር ያለ ምንም ሳንካ እንዲሳካ የፌዴራልም የአዲስ አበባ የጸጥታ አካላት ለት ከቀን ሰርቶ እንዲሳካ አድርገዋል። በዚህ አጋጣሚ እናመሰግናቸው እንፈልጋለን። ሁለተኛ በዚህ የአዲስ አበባ መስተዳደር ከፍተኛ ኃላፊዎችም ይሄ በአዲስ አበባ የሚደረግ የትግራይ ተወላጆች የዜጎቻችን ሰልፍ እስከሆነ የነሱ ችግር የኛ ችግር ነው ብሎ ከኛ ጋር በመስራት ሰልፉ እንዲሳካ ከፍተኛ ጥረት አድርገዋል። ስለዚህ በዚህ አጋጣሚ እነዚህ የተባበሩን አካላት ከፍተኛ ምስጋና ማቅረብ እፈልጋለሁ። ሌላ በዚህ ማስተላለፍ የምፈልገው ሰልፉ ቅድም እንዳልኩት በስኬት ተጠናቀዋል። ቢሆንም ግን ሰልፉን ለማደናቀፍ የተለያዩ ሴራዎች፣ የተለያዩ እኩይ ተግባራት ከቡድኑ ሲሰሩ ነበር። ቡድኑ ይሄ ሰልፍ በጣም አንገሽግሾታል፣ በጣም አስፈርቶታል። ያው እንደሚታወቀው ትግራይ ውስጥ አሁን ሰው ሰልፍ ማድረግ ቀርቶ ሁለት ሶስት ሰዎች ተሰብስቦ ሁለት ሰዎች ወጣቶች ተሰብስቦ ሲሄዱ ከተገኙ ታፍሶ ነው ወደ ወታደራዊ ካምፕ የሚወሰዱ።
በዚህ በአዲስ አበባ የትግራይ ተወላጆች በነጻነት ሰልፍ ወጥቶ ሀሳባቸው ይገልጻሉ ተብሎ መልእክት ከተላለፈበት ቀን ጀምሮ ከፍተኛ ህመም ነው ያጋጠመው። ከዛ የተነሳ በርከት ያለ በጀት መድቦ ውጭ ሀገር ያሉ የሱ ተቀጣሪ ሚዲያዎች፣ አገር ውስጥ ያሉ የሱ ተቀጣሪ ሚዲያዎች በመጠቀም ሰልፉን ለማበላሸት የተለያዩ አሉባልታዎች፣ የተለያዩ ወሬዎች ሲነዛ ነበር። መንግስት ራሱ የፌዴራል መንግስት ቦምብ ወደ ሰልፉ በመወርወር ኦነግ ወርውሮታል፣ ህወሓት ወርውሮታል፣ ፋኖ ወርውሮታል ብሎ ሊገድላችሁ ነው፣ ሊያጠፋችሁ ነው። ከዛ በተጨማሪም አፈሳዎች፣ ትግራይ ልክ እንደሚደረጉ አፈሳዎች መኪኖች ተዘጋጅተዋል፣ አፍሶ ወደ ወታደራዊ ካምፕ ወደ ማሰልጠኛ ትሄዳላችሁ እያለ የተለያዩ ፕሮፓጋንዳዎች ሲነዙ ነበር። ቤት ተቤት እየተካሄደም እዛ ያለው ልጅህ ወደዛ ሰልፉ ከሄደ እናንተን እናስራችኋለን፣ ወደ ችግር ትገባላችሁ እየተባለ በርካታ ሰልፉን የማደናቀፍ ስራዎች ሲሰሩ ነበር። ይሄ ሰልፉን ለማደናቀፍ የሰሩት ስራ በልማት በሰላማዊ ለልማት ቢሰሩት ብዙ ውጤት ያመጣ ነበር። ሆኖም ግን እዚህ ያለው የትግራይ ተወላጅ ይሄ ህወሓት አንጃ ቡድን እየሰራው ያለው የጥፋት ሴራ በሚገባ ስለሚያውቅ ምንም ሳይመስለው ወደ ሰልፉ ገብቶ ዝናብም አልበገረውም፣ ብርድም አልበገረውም። ከ11 ሰዓት ጀምሮ ወደ ሰልፉ መጥቶ የተሰለፈበት ሁኔታ ነው ያለው። በሰልፉ ላይ ያን ያህል ህዝብ 45,000-50,000 የሚሆን ህዝብ ተሰልፎ ሲያይም በተወሰኑ ባዶ ቦታዎች እየቆራረጠ ፎቶ የተወሰኑ ሰዎች እየቆራረጠ በማንሳት ይሄ ሰልፍ የትግራይ ተወላጆች ሰልፍ አይደለም፣ የተወሰኑ እንደዚህ አይነት ሰዎች የተሰለፉበት ነው፣ እርዳታ የሚፈልጉ የተሰለፉበት ነው ምናምን ብሎ አንድ ለህዝቡ ያለው ንቀትም ያሳየበት፣ እነዚህ ድሆች ናቸው የሚሰለፉ ብሎ ለድሃ ያለው ንቀትም ያሳየበት ነው። ሁለተኛ ደግሞ ሰልፉ ሰክሰስፉሊ ስላሳካ ነው። እነዚህ ሰልፍ አያሳኩም ብሎ በጣም በርካታ በጀት መድቦ ሰራበት የነበረ ውድቅ ስለሆነበት ሰልፉን ጥላሸት ለመግባት ከፍተኛ ስራ ሲሰራ ነው የነበረ። በውስጡ ግን እንደዛ እንዳልሆነ ያውቃል። እንደዛ እንዳልሆነ ስለሚያውቅ ከዛሬ ጀምሮ በመላ ትግራይ የተለያዩ ይህን ሰልፍ የሚቃወሙ ሰልፎችም መድረኮችም እየጠራ ነው ያለው። ዛሬ በርካታ መድረኮች በግዴታ ህዝቡ እንዲወጣ እየጨፈረ እንዲሄድ እየጨፈረ ሄዶ ደግሞ ይህን ሰልፍ እንዲያወግዝ ጥረት ሲያደርግ ነበር። በብዙ አካባቢዎች የተሳካለት አይመስልም። በእርግጥ ወታደራዊ አገዛዝ ነው ያለው እዛ፣ በኃይል ነው ህዝቡ ያስገደዱት ያለ ቢሆንም ግን ህዝቡ አብዛኛው ሰላም ፈላጊ ህዝቡ በቤቱ በመቀመጥ ሰልፉን የደገፈበት ሁኔታ ነው ያለው። ስለዚህ ይሄ ቡድን እየሰራው ያለው ትግራይን የማጥፋት የትግራይ ህዝብን የማጥፋት ትግራይ ተመልሶ ወደ ጦርነት የማስገባት ሂደት እንዳይሳካ ሁሉም የትግራይ ህዝብ አዲስ አበባ ያለም ከአዲስ አበባ ውጭ ያለም ትግራይ ውስጥ ያለም እየተቃወመው ያለው። ስለዚህ ሁሉም እየተቃወመው ስላለው በአጭር ጊዜ ስርዓቱ እንደሚገረሰስ ስርዓቱ ተገርስሶ በትግራይ ሰላም፣ ለውጥ፣ ፍትህ እንደሚመጣ ተስፋ እናደርጋለን። ይህም ብለን ከዚህ ሰልፍ በኋላ የተለያዩ ስራዎች እንሰራለን። አንደኛ የትግራይ ህዝብ ሰቆቃ ለማስቀረት በተለያዩ በሁሉም አይነት የትግል ስልቶች ይህን ቡድን ለመታገል ሁሉም ወጣት ከጎናችን እንዲሰለፍ ጥሪ እናደርጋለን። እስካሁንም ከኛ ጋር ተሰልፎ ነው ያለ። ከዚህ በላይ ግን ተሰልፎ በአጭር ጊዜ ቡድኑ ካለበት ከአጥፊው ስራ እንዲያቆም የሚያደርግበት ሁኔታ እንሰራለን። በውጭ ሀገር የሚገኙ የትግራይ ተወላጆችም ይሄን እኩይ ቡድን እያደረገው ያለ እንቅስቃሴ ብሎ ትግራይ የሚያጠፋ ነው፣ የትግራይ ህዝብ የሚያጠፋ ነው። እስካሁንም የተደረጉ 2013 የነበረም
ቡድኑ አይደለም ተጎጂ የሆነው የትግራይ ህዝብ ነው ተጎጂ የሆነው። የትግራይ ህዝብ ተጎጂ ሲሆን ደግሞ ውጭ ሀገር ያለ ዜጋችንም የትግራይ ተወላጅም የችግሩ ገፈት ቀማሽ የሆነበት ስለነበረ ስለዚህ ያ መቀጠል ስለሌለበት በሁሉም መልኩ መታገል መቻል አለበት። እኛ ትግሉን የመምራት እንጂ ትግሉን መጨረሻ የምናደርስ አይደለም። ትግሉ መጨረሻ የሚያደርሰው የሁሉም ህብረተሰብ ተሳታፊ በሚሆንበት ነው። ሁሉም ህብረተሰብ ተሳታፊ ሲሆን ትግሉ ዳር ይደርሳል። ከዛ ውጭ ግን አንድ ምክር ቤት ስለተቋቋመ ብቻውን ሁሉም የሚጨርሰው ነገር ስላልሆነ ሁሉም በውጭ ያለ አዲስ አበባ ያለ ኢትዮጵያ ውስጥ የተለያዩ ክልሎች ያለ የትግራይ ተወላጅ ስለዚህ አጥፊ ቡድን እንዲታገለው ይገባል የሚል መልእክት ማስተላለፍ እንፈልጋለን። ስለዚህ በዚህ በመናደርገው ትግል ሁሉም ኢትዮጵያውያን ከኛ ጋር ሆኖ እንዲሰለፉ የዓለም ማህበረሰብም ድጋፍ ከኛ ጋር ሆኖ ድጋፍ እንዲያደርግልን ጥሪያችን ማስተላለፍ እንፈልጋለን። በአጠቃላይ ግን ሰልፉ በውጤትና በስኬታማ ሁኔታ ተጠናቋል። በቀጣይም እንደዚህ ስኬት የተሞላበት ስራዎች በመስራት ቡድኑ በአጭር ጊዜ እንዲቋጭ እናደርጋለን የሚል እምነት ነው ያለን። አመሰግናለሁ።